እናታችን አይሻ ምን አለች? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በ6 ዓመቴ አገቡኝ። ማግባት ማለት ይሄ ርክክብ ነው፣ መታጨት የሚባለው ነገር። ከዚያ በኋላ በ9 ዓመቴ ወደ ቤት አገቡኝ ብላ ተናገረች፣ ወይንም አስገቡኝ አለች። በአንድ ሐዲስ ላይ ወደ እኔ ገቡ ይላል፣ በሌላ ሐዲስ ላይ ደግሞ ወደ ቤታቸው አስገቡኝ። ወደ ቤት መግባቷን የገለጸችበት ጊዜ ነው። እሺ ማለቴ እንዴት ነው የሚባለው? በ6 ዓመቷ ተጋብተው ነው 6 ዓመቷ ጥያቄ ተጠየቀበት ነው። አዎ የሆነ ወላጆች ምናምን እንደዚህ ተነጋግረው ያ ከዛ በ9 ዓመቷ ደግሞ ሪል ትዳር ሆነ ነው። ትዳርም በእኔ ላይ መሰረቱ በ9 ዓመት ይላል። አላስረዳሽ በደንብ አዳምጪሽ። ምናልባት እድሜው ትንሽ ከበድ ብሏችሁ ከሆነ እንግዲህ አሁን የምናወራው ስለ ዛሬዋ ስላለች 9 ዓመት ልጅ ሳይሆን የዛሬ 1447 ዓመት ወደኋላ መለስ በሉ። ያ ነው የሰው ልጆች ተክለ ሰውነት እንደ እስልምና የሰው ልጆች ተክለ ሰውነት እንደ እስልምና አስተምሮ ከጊዜ ወደ ጊዜ እያሽቆለቆለ እየቀነሰ መጥቷል ብለን እናምናለን። ስለዚህ በአደም ጊዜ ወይም በአዳም ጊዜ አዳም የመጀመሪያው ፍጡር እንደሆነ ሁላችንም የምናምነው ነገር ነው። የአዳም ተክለ ሰውነት ዛሬ እንደምናየው ሰዎች አልነበረም። ምን ያክል እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ خلق الله آدم 60 ذراعا طوله 60 ذراعا አላህ አዳምን ፈጠረው። ሲፈጥረው 60 ክንድ ነበር አሉ። 30 ሜትር ሰው ማለት ነው። አያችሁ 30 ሜትር ማለት የለም ዛሬ ላይ ያለን ሰዎች 2 ሜትር ማንሞላ ነው አብዛኞቹ አይደል? ግን አዳም የዛሬ ሲፈጠር ጊዜ 30 ሜትር ነበር። የሰው ልጅ ከጊዜ ወደ ጊዜ ተክለ ሰውነቱ እየቀነሰ መጥቶ ዛሬ እዚህ ደረሰ። ስለዚህ የዛሬ 1447 ዓመት ጊዜ የነበረ የነብዩ ሰለላሁ ዐለይሂ ወሰለም ዘመን ሰዎች እና የዛሬ ዘመን ሰዎች አይገናኙም። በዚህ ሐዲስ መሰረት ልክ የአብርሃምና የሙሴ ዘመን ሰዎች አይገናኙም። የአብርሃም በጣም ከዚያ በፊት የነበረ ህዝብ ነው። የሙሴ እና ልክ የነብዩ ሰለላሁ ዐለይሂ ወሰለም ዘመን አይገናኙም። የሙሴ በጣም ትልቅ ነው። የነብዩ ሰለላሁ ዐለይሂ ወሰለም እና የዛሬ ያለ ህዝብ ደግሞ እኩል አይደለም ማለት ነው በዚህ በሐዲስ መሰረት አያችሁ አይደል? ስለዚህ ያ ነው አንደኛ። ይሄ ሁለተኛው ነገር እናታችን አይሻ 9 ዓመት ማነው ከመሙላቷ በፊት ወይም ከነብዩ ሰለላሁ ዐለይሂ ወሰለም ላይ ትዳርን ከመመስረቷ በፊት የነበረውን ተክለ ሰውነቷን አቡ ዳውድ ላይ በተዘገበ ሐዲስ ትነግረናለች። ምን ትላለች እዚያ ላይ? ወደ ነቢያችን ሰለላሁ ዐለይሂ ወሰለም ከመግባቴ በፊት እናቴ ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግብን እየመጠነች ትመግበኝ ነበር፣ እኔም ሰባሁኝ ወፈርኩኝ አለች። አንዲት ወጣት ሴት የምትደርስበት ተክለ ሰውነትም ላይ እስክደርስ ድረስ ደረስኩኝ አለች። አያችሁ ይሄ ነው። ሌላኛው ነገር ምንድን ነው? ከተክለ ሰውነት አንጻር ይሄን ይመስላል። ኢማሙ አልማርዲ ሲናገሩ ወካነት ሻበተን ይላል። ልክ እንደ ወጣት ሴት ተክለ ሰውነት ላይ ደርሳ ነበር እያለ ይናገራል። ሌላው እናታችን አይሻ በዚህ እድሜዋ የወር አበባ ማየቷ። እናታችን አይሻ ራሷ ስትናገር ምን አለች? ኢዛ በለገት ልብንት 9 ሲኒን ፈሂየ እምረአ አለች። በዚህ ጊዜ ሴት ልጅ 9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች አለች። ያ ማለት ከልጅነት ዓለም ወጥታለች ማለት ነው። ልጅ ከሚባለው ዓለም ወጥታ ኢምራአ ሆናለች ወይም ለአቅመ ሔዋን የደረሰች ሴት ሆናለች ብላ ተናገረች ማለት ነው። ይሄን ይመስላል። ሌላው እናታችን አይሻ ከአሁን ዘመን ካሉ ሴቶች ጋር እንደማትገናኝ የምትረዱት ምንድን ነው? ስትሰራ የነበራቸውን ስራዎች በማየት ይዛቸዋል። ለምሳሌ እናወዳደር። እናታችን አይሻ በዚህ እድሜዋን ወደ 2000 ምናምን ሐዲሶችን ሸምድዳ የያዘች ሴት ነበረች። በዛሬ ላይ ያለች 9፣ 10፣ 11 እስከ 20 ዓመት ድረስ ሰሯት ይሄን ያክል 2000 ሐዲሶችን ሸምድዳ ለትውልድ ቁጭ ብላ የምታስተምር አትሆንም። ገብታችኋል አይደል? እናታችን አይሻ ግን በዚያ ጊዜ የምእመናን እናት እየተባለች የታላላቅ ሰሓቦች እየመጡ እናታችን እያሉ ትልቅ ፈትዋ የሚጠይቋት ሴት ነበረች። ገብታችኋል አይደል? 2000 ምናምን ሐዲሶችን ሸምድዳ እንግዲህ ይህንን ያክል የሸመደዱ ሰሓቦች በጣም ውስን ናቸው። ከእነዚያ ጋር የምትወዳደር ታላቅ ሴት ነበረች። አንዴ ይቅርታ፣ እንደዚህ 2000 ሐዲስ የያዘችው በአእምሮዋ በስንት ዓመቷ ነው?
እየገለጽኩልሽ ነበር። ከ9 10 ሰዓት ስቆጥር አልነበርም አላየሽም? እስከዛ እድሜዋ በእነዚህ እድሜዎቿ ጊዜ እናታችን አይሻ ሸምድዳቸው ነበር እነዚህ ሀዲቶች። ልክ ነቢ ሰለላሁ ዐለይሂ ወሰለም ሲያርፉ ጊዜ እድሜዋ ገና ለጋ ነበር፣ 18 ዓመቷ ነበር። አየሽ፣ ከዚያ በታች ባለው እድሜ ይህንን እውቀት ይዘዋለች። በዛሬ አመት ላይ በዛሬ ላይ ያሉ ሴቶችን አይደለም ሴቶችን ወንዶችን ብታመጪ ከዚያ በታች ባለ እድሜ ይሄን ያክል እውቀት ማንም ሰው ሊይዝ አይችልም። ባይ እሺ፣ ይመስላል የዛ ጊዜ የነበረው ማለት 30 ሜትር ነው ያልከኝ? የአዳም ሀዲሱን ላሳይሽ ይችላል። 30 ሜትር 30 ሜትር ሰው ነበር። 60 ክንድ ነው እንዳውም የተባለው። ሲቱን ዚራዓን ይላል። 60 ክንድ ቁመቱ ነው። ቁመቱ ግዙፍ ነበር። ሰዎች ኃጢአትን ባደረጉ ቁጥር ተክለ ሰውነታቸው እየቀነሰ መጣ። ዛሬም ራሱ እንደምታዩ እነዚህ ምድራዊ ጸጋዎች እነ ቱፋህ፣ ሙዝ፣ ሩማን ምናምን የምንላቸው በጣም በዚያው በተክለ ሰውነት ልክ ነበሩ። ያ ማለት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ወደፊት የዘመኑ ፍጻሜ ከመድረሱ በፊት መሲሁ ዒሳ በሚመጣ ጊዜ አሉ የምድራዊ ጸጋዎች በአዳም ጊዜ እንደነበረው ጊዜ ይመለሳሉ ብለው ተናገሩ። በአዳም ጊዜ እንደነበረው ይመለሳሉ ምድራዊ ጸጋ ብለው ሲናገሩ ጊዜ የዛኔ እንደ ምሳሌ ብለው አንድ ፍራፍሬ ነገሩን። ሩማን ታውቃላችሁ? ይሄ ቀይ ፍራፍሬ የሚወጣ ከውስጡ ማለት ነው። የዛ የሩማኑ አንዱ ቅጠል ብቻ የስተظል ብሂ ያኒ ጀማዓ ወነፈር ከ7 እስከ 9 ድረስ ያሉ ሰዎች ይጠለሉበታል አሉ። አንዱን ቅጠል አስቡት። አንዱን ቅጠል ማለት ነው። ክቧ የሮማኗ ላይ ያለችው ቅጠሏ ፍሬው ምን ያክል ሊሆን ነው ብላችሁ አስቡ። በአዳም ጊዜ ያን ያክል በጣም ግዙፍ ነበሩ ማለት ነው በተክለ ሰውነታቸው ልክ። እንግዲህ 60 ክንድ የሆነ ሰው ዛሬ ላይ የምንበላት ሩማን በእጅ ውስጥ ራሱ ልትገባ የምትችል አይመስለኝም። በጣም ትንሽ ነችና ሮቸውላ ያ እና በዒሳ ዓለይሂ ሰላም ዘመን የዛኔ ግን ጸጋዎች ይተረፈረፋሉ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ልክ በአዳም ጊዜ እንደነበሩ ይሆናል አሉ። ለምን ከተባለ በዚያን ጊዜ ሁሉም ሰው ለአንዱ አምላክ ለአላህ የሚገዛ ህዝብ ስለሚሆን፣ በመሲሁ ዘመን ሁሉም ሰው ለአላህ ይገዛል። የዛኔ አምላክ ቃል በገባው መሰረት በቁርአን ላይ ሰዎች ለእኔ ብቻ ቢገዙ የዓለም ሰዎች ጸጋን ከሰማይ አወርድላቸዋለሁ ከምድርም አወጣላቸዋለሁ ባለው መሰረት ጸጋዎች የሚትረፈረፉበት ዘመን ነው የሱ ዘመን እና ይህ ነው። እና 60 ክንድ ነበር ሰው የዛኔ። ከጊዜ በኋላ እየቀነሰ መጣ። እሺ፣ አመሰግናለሁ። እሺ፣ ሌላ ጥያቄ አለሽ? ልጆች ታብ አድርጉ እንትን እያለ ነው ያዝ የሚያደርግ ነገር አለ። ታብ ማድረጋቸውን አታቋርጡ። ሌላ ጥያቄ ካለሽ መጠየቅ ትችላለሽ። ሌላ ጥያቄ የለኝም። እሺ፣ እግዚአብሔር ፍቅር ነው። ከታች ጥያቄ አለሽ? ደህና መሻችሁ? ሰላም ነው። እንዴት ነሽ? ደህና። እንትን ለምንድን ነው የሚፈቀድ ብዬ ነው እኔማ። ጅሃድ ጦርነት ለምንድን ነው በሙስሊም የሚፈቀደው? እሱን ብታብራራልኝ ብዬ ነው። በጣም ጥሩ። ጅሃድ ከመጀመሪያው ጀምሮ እንዴት ተደነገገ ወደሚለው እንምጣ። ከአዳም ጀምሮ እስከ መጨረሻ ዘመን ነብይ ድረስ መቼ ነው ጅሃድ የተደነገገው? ለምንስ ተደነገገ ወደሚለው እንምጣ። ልብ በሉ ያ ጀማ፣ ከአዳም ጀምሮ እስከ ሙሴ ድረስ ጂሃድ የሚባል ነገር የለም ነበር ከሃዲያኖች ላይ። ታዲያ ምን ነበር ሲያደርግ የነበረው የአምላክ ህግ ከተባለ መቅሰፍት የሚባል ነገር ነበር። ይህ እናንተ ታውቃላችሁ። ከሃዲያኖች ባመፁ ጊዜ ያን ነቢይና አማኞችን ተዋጉ የሚል ህግ አልሰጣቸው ነበር። ነገር ግን እነዚያ ከሃዲያኖችን አምላክ የመቀሰፍ ስርዓት ነበረው። ለምሳሌ የኖህ ህዝቦች አመፁ። ምን አደረጋቸው? ኖህን አንተ መርከብ ስራና ተሳፈር፣ በእነዚያ ላይ አማኞችን አውጣቸው አለው። ከእያንዳንዱ እንስሳት እና ነፍሳት አዕዋፋት ሁሉ ጥንድ ጥንድ እያደረግህ በእነዚያ ላይ አውጣ። ከዚያ በመርከቧ ላይ ሆነ አንተ ሌላውን እቀስፈዋለሁ። እኛ ላይ ባህርን አምላክ አላህ ሱብሓነሁ ወተዓላ ላከ። እነዚያን ከሃዲያኖች ሁሉ አጠፋቸው። የሁድ ህዝቦች፣ ይሄ መጽሐፍ ቅዱስ ላይ የሌሉ ነቢያቶች ናቸው። ሁድ ዓለይሂ ሰላም። ይሄ ለምሳሌ ይሄ ነቢይ በእርሱ ዘመን ከሃዲያኖች ባመፁ ጊዜ አላህ ሱብሓነሁ ወተዓላ ሁድንና ህዝቦችን ተዋጋ ላለው ያቸዋል። ታዲያስ እነዚያን ከሃዲያኖች አላህ ሱብሓነሁ ወተዓላ ቀሰፋቸው። በምን? በአውሎ ንፋስ ነው እነዚህ ደግሞ የጠፉት። አላህም በቁርአን ላይ ይናገራል። ሰኸረሃ ዓለይህም 7 ለያሊን ወ8 አያም ይላል።
የሁድ ህዝቦች በጣም ግዙፍ ህዝቦች ነበሩ። ልክ እንደ አደም ዓለይሂ ሰላም እጅግ በጣም ግዙፎች ናቸው። የሷሊህ ህዝቦች፣ የኑህ ህዝቦች እነዚህ ልክ እንደ ዛሬው እንዳለችው የሰውነት ተክለ ሰውነት ያላቸው አይደሉም። በጣም ግዙፍ ናቸው። ይዋቸዋል። እነዚያ የሁድ ህዝቦች በምንድን ነው የተቀሰፉት? በአውሎ ንፋስ ነው የተቀሰፉት። ሁድ ወደ እነዚህ ዓድ ወደሚባሉ ነገዶች የተላከ ነቢይ ነው። ወኢላ ዓድን አኻሁም ሁዳ ይላል አምላካችን። ወደ ዓድ ነገዶችም ሁድ የሚባልን ነቢይ ላኩላቸው አለ። ቃለ ያ ቀውም ዕቡዱ ላህ ማ ለኩም ምን ኢላህን ገይሩህ። ሁድ ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው። እናንቱም ላ ሙፍተሩን፣ እናንተ በአምላክ ላይ እየቀጠፋቸው እንጂ ሌላ አይደለም አላቸው። ነገር ግን እነዚህ ሰዎች ሊሰሙት አልቻሉም። አላህ ስብሓነ ወተዓላ በእነዚህ ሰዎች ላይ ይህን አውሎ ነፋስ ላከባቸው። ለምን በአውሎ ነፋስ አጠፋቸው? እነዚህ ህዝቦች በኃይላቸው በጣም የሚተማመኑ ነበሩ። ወአማ ዓዱን ፈስተክበሩ ፊል አርድ ይላል አላህ ሱብሓነሁ ወተዓላ። በጣም ኮሩ በምድር ላይ አለ። ወቃሉ መን አሸድ ሚና ቁዋ አሉ፣ ከእኛ በላይ ማን ኃይል ያለው አለ አምላክስ ቢሆን ብለው በጣም ኮሩ እነዚህ ሰዎች። አያቸው። በዚህ ጊዜ ኃይላቸውን አላህ ሱብሓነሁ ወተዓላ ለማሳየት መላእክን አላከባቸውም፣ ሰማይን አላወረደባቸውም፣ ምድርን አልደረመሰባቸውም። ታዲያስ ቀላል በሆነችዋ ነገር ንፋስ በምትባለው ኃይላቸውን አሳያቸው። ተመልከቱ። ንፋስ ዛሬ ምንም ነገር አይነቀንቅም፣ አያወዛውዝም አይደለ? ምናልባት ብትቆም አንተ ሊወስድ አይችልም። ኃይል ከሰጠው ግን አላህ ስብሐነሁ ወተዓላ የዛኔ ማንኛውንም ነገር እንዲያጠፋ። ከዚያ በኋላ ወአርሰልና ዐለይሂም ሪሐን አላህ ነፋስንም ላኩባቸዋል። እንዴት እንደቀጣቸው ወላሂ ያላህ ስራ ተመልከቱ። ሰኸረሃ ዐለይሂም ሰብዐ ለያሊን ወሰማንየተ አያም፣ 7 ሌሊቶችና 8 ቀናቶችንም በእነርሱ ላይ አገባት። ሌሊቶችና 8 ቀናቶችንም በእነርሱ ላይ አገባት። ለ8 ቀን ያክል ከነ ሌሊቶች ተመልከቱ። ወደ ሰማይ አላህ ወሰዳቸውና በጣም ኃይለኛ ናቸው፣ ግዙፎች ናቸው። ልብ በሉ 30 ሜትር ሰው አስበው። በጣም ልክ ዛሬ ህንፃዎች ማለት ነው። ወደ ሰማይ አላህ ወሰዳቸውና ለ8 ቀን ከነ ሌሊቱ ያክል ልክ እንደ ፌስታል ወነወናቸው በሰማይ ላይ። የጀማ ሰኸረሃ ዐለይሂም ሰብዐ ለያሊን ወሰማንየተ አያም ሁሱማ። እንዲህ በነፋስም ልክ እንደ ፌስታል ወዘወዛቸው። ለምን ይሄን አደረገ አላህ? ስማኝም አንዴ እንትን እኔ የምልህ አሁን እዚህ የሆነ ነገር ሲፈጠር በጅሃድ በዚህ በጦርነት ነው የምናሸንፍ የሚለው እንዴት ነው የሚታይ በሙስሊም? ለምንድን ነው የማይቀረው ለማለት ነው። ወደ እሱ ልመጣሽ አንዴ ከመሰረቱ ከመጀመሪያው ለምን አምላክ ይህን እንደነገገ ወደሚለው ከመምጣት በፊት መጀመሪያ በሌሎች እምነት ስለቀረ በሌሎች በክርስቲያኖች አሁን እንደዛ አይፈቀድም። ለዛ ብዬ ነው። እሺ በደንብ አለ በመጽሐፍ ቅዱስም አሳይሻለሁ። እሱን ችግር የለም። ገና ኢየሱስ ክርስቶስ መጥቶ ይዋጋል፣ ቃል በቃል እሰጥሻለሁ እንደሚዋጋ እና ቀጥታ ወደ እሱ ወደ መልስ ልግባለት። በቃ እሺ፣ ጅሃድ ለምን ተደነገገ ከተባለ ጅሃድ ብሎ ማለት ከቃሉ ስንነሳ ጊዜ ትግል ማለት ነው። ያ ማለት ሊታገል የመጣን አካል ተከላክለህ የምትመልስበት የሆነ ስርዓት ጅሃድ ይባላል። አጥፊዎችን፣ ወሰን አላፊዎችን፣ ድንበር አላፊዎችን በነፍስህ ላይ እና በእምነትህ ላይ ድንበር እናልፋለን የሚሉ ኃይሎችን የምትከላከልበት የሆነ ስርዓት ጅሃድ ተብሎ ይጠራል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መቼ ነው ጅሃድን የታዘዙት ከተባለ በመካ ምድር ላይ ለ13 ዓመት ያክል ካስተማሩ በኋላ ከዚያ በኋላ ለ13 ዓመት ያክል እንዳትዋጋ ተብሎ ቃል በቃል በቁርአን ላይ ተወርዶላቸው ነበረ። ፈዕፉ ወስፈሑ ሐታ የእትየ አላሁ ቢአምሪሂ የሚል ትእዛዝ አላህ አወረደ። መጀመሪያ ሙሐመድ ሆይ ይቅር በሉ እለፉ ትእዛዜ እስኪመጣ ድረስ አላቸው። የዛና አልታዘዙም ነበር። በሱረት ኒሳ ላይ ምን ይላል? አለም ተረ ኢለ ለዚነ ቂለ ለሁም ኩፉ አይዲየኩም ወአቂሙ ሰላህ ወአቱ ዘካ፣ እጃችሁን አጣጥፋችሁ ቁጭ በሉ ወደ ተባሉት ሰዎች አላየህም? ምን ይላል? ሶላትን ስገዱ፣ ዘካን ስጡ በአግባቡ፣ ሌላ ጅሃድ እንዳታደርጉ ተብሎ ቃል በቃል አላህ ይከለክላል በቁርአን ላይ። እስከ መቼ ድረስ? ትእዛዜ እስኪመጣ ድረስ አለ። አያችሁ፣ ለዚህ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጦርነት ማድረግ አቅቷቸው አይደለም። የመካ ሰዎች ሲያስቸግሯቸው ጊዜ ወደ ሀበሻ ሄዱ ተሳደዱ ያሏቸው ይህንን ጦርነትን ላለማድረግ ነው።
ገብታችኋል አይደለ? ቢፈልጉ ኖሮ እዛው እነዚያን ሰዎች ይዋጓቸው ነበር። ኃይል አላቸው፣ መዋጋት ይችሉ ነበረ። ኢማን አላቸው፣ ጠንካራ የሆነ እምነት አላቸው። በብዛት አይደለም ጂሃድ፣ በኢማን ነው፣ ጥንካሬው ልባቸው ላይ ያለ። ነገር ግን ያንን አልፈለጉም ነበር። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ላ ተተመነው ሊቃአል ዐዱው ወስአሉ ላህ አልዓፊያ አሉ። አደራ ከጠላት ጋር ተገናኝታችሁ መዋጋትን መፋለምን እንዳትመኙት፣ ይልቁንስ በእናንተም በእነርሱም መካከል አላህ ሰላምን እንዲያሰፍን ተማጸኑት አሉ። አያችሁ አይደለ? በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አዩሃ ናስ አፍሹ ሰላመ በይነኩም አጥዒሙ ጣዓም ወሲሉ ልአርሓም ወሰሉ ቢለይል ወናስ ኒያም ተድኹሉ ጀነተ ረቢኩም ቢሰላም አሉ። ሰዎች ሆይ በመካከላችሁ ሰላምን አስፍኑ፣ የተራበን መግቡ፣ ዝምድናን ቀጥሉ። ሰዎች እንቅልፋቸው ሌሊት በሚተኙበት ሰዓት እናንተ ተነስታችሁ ለጌታችሁ ለአላህ ስገዱ፣ የጌታችሁንም ገነት የትንሣኤ ቀን በሰላም ትገቧታላችሁ አሉ። ያሱ ታዲያ ከ13 ነቢያችን ሰለላሁ ዐለይሂ ወሰለም ይህ ወደ ሀበሻ ተሳድዶላቸው እዛው አዛ ያደረጓቸው ሲታገሱ ያን ሁሉ አሳለፉና መጨረሻ ላይ ወደ መካ ማን ነው ከእርሳቸው እስከ መሳደድ ሁላ ደረሱ። አይሻ አይደለ? ላለመዋጋት ማለት ነው። ሂድ በቃ ሙሐመድ ሌላ ቦታ ሄድና ስደት አድርግ ብሎ አላህ አዘዛቸው። አይዘው ተዋጋ ግጠማቸው ማለት አቅቶት አይደለም። ይታቻላል። ሂድ ተሳደድ አንተ ብትሆን አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ከሚወዷት ሀገር ተሳደዱ ህዝቦቻቸውን ይዘው። እነዚህ ከሃዲያኖች ለመግደል እርሳቸውን እያሴሩባቸው ማለት ነው። ተመልከች፣ ያን ሁሉ አጸፋዊ ምላሽ ጂሃድ አልከፈቱባቸውም ነበር። እንዴት እንደሆነ የመጨረሻ ስደታቸው ልንገራቸው። አላህ በቁርአን ላይ ስደትን አዘዘ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና አማኞችን ቀጥታ ወደ መዲና የምትባል ሀገር ተሳደዱ አላቸው። ያ ዒባዲየ አለዚነ አመኑ አላቸው፣ እናንተ ያመናችሁ ባሮቼ ሆይ እነ አርዲ ዋሲዓ፣ ምድሬ ሰፊ ነች፣ መካ ብቻ አይደለችም የኔ ምድር። ስለዚህ ብትፈልጉ ተሳደዱና በሌላ ቦታ ላይ ፈያ የፈዕቡዱን፣ እኔን ተገዙ በሌላ ቦታ ላይ አላቸው። በቃ እዚህ አዛ ተደረጋችሁ አይደለ? ግጠሟቸው፣ ዝራችሁ አላለም አላህ። ሂዱ ተሳደዱና መዲና ላይ እዛ እኔን ተገዙ አላቸው። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ሶሓቦችን አዘዟቸው። በሉ ሂዱ፣ ውጡ፣ ወደ መዲና ስደት ታዘናል አሏቸው። እኔም እሄዳለሁ። ነገር ግን ነቢ ሰለላሁ ዐለይሂ ወሰለም መጨረሻ ላይ ነበር የሚሄዱት። ሁሉንም ከላኩና ከእንትን ከሰደዱ በኋላ ወደ መዲና እርሳቸው ልክ እንዲሁ ደግሞ ጓደኛቸው አቡበክር ሲዲቅ ረዲየላሁ ዐንሁ እኔ እናንተ ህዝቦቻችንን ከላክን በኋላ መጨረሻ ላይ እንሄዳለን አሉት። መጨረሻ ይሄ ተነገረና የመካ ከሃዲያኖች ሹማምንቶችና ንጉሶች ሰሙ። እነዛ በሌሊት በድብቅ ሄዱ። ታውቃላችሁ፣ ምክንያቱም ካወቁባቸው አማኞቹን እንደተሳደዱ ሊገሏቸው ስለሚችሉ ከሃዲያኖቹ ማለት ነው። በድብቅ ነው ሲሳደዱ ሁላ የነበሩት በሌሊት በጨለማ። በዚህ ጊዜ በተሰማ ጊዜ መካ ቁረይሾች ከሃዲያኖች ንጉሶች አንደኛ የኖህ ታሪክ ቁርአን ላይ እንዳለ እንድትነግረኝ። ሲቀጥል ደግሞ አሁን አላህ ይቀበለዋል አይቀበለውም የሚለውን ቁርአን ላይ ያሳየ ብዬ ነው። ይጃዱ አላህ ይፈቅዳል አይፈቅድም የሚለውን እሱን ብቻ ንገረኝና የኖህ ታሪክ ደግሞ ቁርአን ላይ አለ ወይ? የኖህ ምዕራፍ የሚል አለ፣ እዛም ላይ አለ። የሁድ ምዕራፍ ላይ ልክ እንዲሁ የኖህ ታሪክ አለ። ከዛልክ ልክ እንዲሁ የምእመናን ምዕራፍ የሚለው ላይ የኖህ ታሪክ አለ። ልክ እንዲሁ ሹዓራ እዚያም ላይ ሱረቱ ሹዓራ ላይ የኖህ ታሪክ አለ። ፍስለት ላይም ላይ አለ። እነዚህ በርካታ ምዕራፎች ላይ አላህ ገልጾታል። በደንብ ግን የገለጸው በሱራ ሁድ ላይ የሁድ ምዕራፍ የሚለው 13ኛው ምዕራፍ ላይ አካባቢ 12ኛው ምናምን አካባቢ ምዕራፍ ላይ ገልጾታል። እሱን እንቀጥላለን። አንዴ ልጨርስላችሁ። ከዚያ በኋላ ለምን አላህ ጂሃድን እንዳዘዘ ምክንያቱን እንድታውቁ ዘንድ ነው። እሺ፣ ዝም ብሎ ተነስቶ ከሜዳ ዝም በሄድና ተዋጋ አይደለም ያለው። ይሄን ሁሉ መከራ ካሳለፉ በኋላ ነው ልላቸው። ከዛ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም መጨረሻ ላይ እኔ እናንተ ነገን ሄዳን ስደት እናደርጋለን አቡበክር አሉት። እሺ አለ አቡበክር ሲዲቅ ረዲየላሁ ዐንሁ። የሁለት ሰው ስንቅ የሚሆን 2 ግመሎችን እና በእነርሱ ላይ ስንቃቸውን ምናምን አዘጋጀ። ይቻላል። በዚህ ጊዜ በጣም የሚያሳዝነው ግን የመካ ከሃዲያኖች ሰሙ። ሙሐመድ ተከታዮችን ቀድሞ ልኳቸዋል፣ እንዳንይዛቸው በሌሊት በድብቅ ልኳቸዋል። እሱ ደግሞ ቀርቷል፣ ነገ እንደሚሄድ ሰምተናል አሉ። ስለዚህ ነገ በማለዳ ሳይወጣ በፊት በሌሊት እኛ እሱን እዚሁ መግደል አለብን አሉ። በቃ ወሰኑ ከሃዲያኖች፣ እዚሁን እንግደለውና እናስቀረዋል። ከዚያ ተገላገል ነው ማለት ነው በቃ።
በዚህ ተስማሙ። እንዴት እንግደለው በሚለው ጉዳይ ግን አልተስማሙም ነበር። አንድ ሰው ይግደለው ወይንስ ብዙ ሰዎች ምናምን በሚለው በምን ሀሳብ ወሰኑ? መጨረሻ ላይ ከእያንዳንዱ ጎሳ አንዳንድ ጀግናዎች ይመረጡና እነሱ ሄደው ይግደሉት። ለምን ይሄን አደረጉ ከተባለ አንድ ጎሳ ሄደው ቢገለው የእርሱ ጎሳዎች የሙሐመድ ጎሳዎች መጥተው ሊበቀሉት ይችላሉ ያን ጎሳ። ስለዚህ ከእያንዳንዱ ጎሳ ከሆነ ግን የሙሐመድ ጎሳዎች የትኛውን ጎሳ ብለው ሊገጥሙ ይችላሉ። ስለዚህ ከእያንዳንዱ ጎሳ ጀግኖች ይመረጡ ተባለ። በጣም በርካታ ጎሳዎች ወንዶች ወጡ። በቃ ጀግኖች ሰይፋቸውን ይዘው መዘው በነቢ ሰለላሁ ዐለይሂ ወሰለም በር ላይ በሌሊት በማለዳ ጠበቋቸው። ልክ ሲወጣ ሙሐመድን እንገለዋለን ተባብለው ማለት ነው። ከዛ ሄዱ፣ በራቸው ላይ ቆሙ። ነቢይ ሰለላሁ ዐለይሂ ወሰለም ሊወጡ ነው። አምላክ አላህ ሱብሓነሁ ወተዓላ እዚህ ጋር ድንቅ ተአምር ሊያደርግላቸው ነው። ይህ የተሰጡት አንደኛው ተአምራቸው ነው ለነቢ ሰለላሁ ዐለይሂ ወሰለም። ሙሐመድ ሆይ ዝም ብለህ አንተ በፊታቸው ውጣ፣ እኔ አይናቸውን እጋርዳቸዋለሁኝ አለው። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥታ ከቤታቸው በሩን ከፍተው ወጡ። በበሩ ላይ ቆመዋል፣ ሰይፋቸውን ረዘሙ። ነገር ግን አላህ ሱብሓነሁ ወተዓላ እያዩ እንዳላዩ አደረጋቸው። የት ይገኛል ይሄ? በሱራ ያሲን ላይ ወጀዐልና ሚን በይኒ አይዲህም ሰደን ወሚን ኸልፊህም ሰዳ ፈአግሸይናሁም ፈሁም ላ ዩብሲሩን አለ። ሙሐመድ ሆይ ከፊት ለፊታቸውም ከኋላቸውም ግርዶሽን አደረግኩባቸው፣ አይናቸውን ሸፍኛቸዋለሁኝ፣ እነርሱም አያዩህም ብታልፍም አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ሰተት ብለው ከቤታቸው በስነ ስርዓት ወጡ። እርሳቸው ያያቸዋል፣ እነዚያ አያያቸውም። አይናቸው ተከፍቷል፣ ግን እንዳያያቸው አይናቸውን አሳውረዋቸዋል። ይሄ ድንቅ ተአምር ለነቢ ሰለላሁ ዐለይሂ ወሰለም የተሰጡት አንድ ተአምር ነው። ምናልባት መጽሐፍ ቅዱስ አንብባችሁ ከሆነ ኢየሱስ ክርስቶስ ይህን ተአምር ተሰጥተዋል። አይሁዳውያኖች ሊወግሩትም ድንጋይን ባነሱ ጊዜ በፊት ለፊታቸው ሰንጥቆ ጥሏቸው ሄደ ይላል። እያዩት እንዳላዩት ይሆናል፣ ጥሏቸው ይሄዳል። ነቢዩ ሰለላሁ ዐለይሂ ወሰለምም በጠላቶቻቸው መካከል አላህ ሱብሓነሁ ወተዓላ ይህን ተአምር ሰጥቷቸዋል። ሱራ ያሲን ላይ ታገኙታላችሁ። ወጀዐልና ሚን በይኒ አይዲህም ሰደን ወሚን ኸልፊህም ሰዳ ፈአግሸይናሁም ፈሁም ላ ዩብሲሩን። ነቢ ሰለላሁ ዐለይሂ ወሰለም ሰተት ብለው አለፏቸው። ከዛ ካለፉ ከሄዱ በኋላ ልክ ሲገቡ አልይን ያገኙታል። ሽት ተናደዱ። በቃ ሙሐመድ ሸውዶናል። ነቢ ሰለላሁ ዐለይሂ ወሰለም ወዴት ነው የሄዱት? ቀጥታ ወደ ካዕባ ሄዱና ለመጨረሻ ጊዜ መካን ተሰናብተው 2 ረክዓ ሱና ሶላት ሰግደው በሌሊት ወጡ አቡበክር ሲዲቅ ጋር። ለመጨረሻ ጊዜ ወደ መካ ዘወር አሉና እችን ቃል ተናገሩ። አኺር ማ ቃለ ነቢ ሰለላሁ ዐለይሂ ወሰለም የውም ልሂጅራ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ወላሂ ኢነኪ ለአሐብ ልቢላድ ኢለየ ወለውላ አነ ቀውሙከ አኽረጁኒ ማ ኸረጅቱ አበዳ ወለማ ሰከንቱ ገይረክ ያሉ። ወላሂ መካ ሆይ ከዓለም ሀገራት ሁሉ እኔ ዘንድ ተወዳጅ ሀገር አንቺ ነሽ አሉ። ህዝቦችሽ ባያሳዱኝና ባያስወጡኝ ኖሮ ከአንቺ ባልተሳደድኩና ባልወጣሁ ነበር አሉ። እንዲህ ከሚወዷት ሀገር ነቢያችን ሰለላሁ ዐለይሂ ወሰለም አስገድደው አስወጧቸው። አይ ገጥማቸዋለሁኝ አላሉ። ላ ጂሃድን አልተፈቀደም፣ የዛኔ ውጣ ሂድ አላቸው። አላህ ሱብሓነሁ ወተዓላ ጂሃድን የሚወድ አምላክ አይደለም፣ ሰላምን የሚወድ አምላክ ነው። ወላሁ የድዑ ኢላ ዳሪ ሰላም፣ እኔ ወደ ሰላም ወደ ሆነችው ሀገር ነው የምጠራቸው ይላል። እዛች አለርን ግን እነዚህ ሰዎች አሻፈረኝ ብለው ያው እነሱን ማሳደድ ይዘዋል። አሁንም ታገሱ እያለ አላህ እያዘዛቸው ነው። ብዙ ቁርአን አንቀጽ ፈስቢሩ 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 እያለ ይናገራል። ታገሱ ታገሱ ታገሱ። መጨረሻ ላይ ነቢ ሰለላሁ ዐለይሂ ወሰለም ወጡ ከአቡበክር ሲዲቅ ጋር። የሚገርማችሁ ተከተሏቸው ከሃዲያኖች። ነቢያችን ሰለላሁ ዐለይሂ ወሰለም ከመካ አቅራቢያ ወደሚገኝ ጋር ሰውር የሚባል ትልቅ ዋሻ አለ። እዛ በተራራ ላይ ወጡ። ነቢያችን ሰለላሁ ዐለይሂ ወሰለም የተራራ ጫፍ ላይ ወጡ ከአቡበክር ሲዲቅ ጋር። በዛ ላይ ዋሻ ይገኛል። እዚያ ውስጥ ገቡ። አሁንም ተደብቀዋቸው ነው። አሁንም የመካ ከሃዲያኖች ምን ብለው አዘዙ? ሙሐመድ አምልጦናል፣ ሸሽቷል። አደራ መዲና ሳይገባ እሱን መግደል አለብን አሉ። መንገዱን ያውቁታል፣ ወደ መዲና የሚወስደው ነው። ስለዚህ አሉ የመካ ንጉሶችና ሽማምንቶች ሙሐመድን በህይወቱም ሆነ ወይንም ሞቶ ገድል እሱን ያመጣ ሰው 100 ግመል ይሸልማል ተብሎ ታወጀ። በዚህ ጊዜ የመካ ሰዎች እንዳለ ፈረሳቸውን እየጋለቡ ሰይፋቸውን መዘው ሙሐመድ ሰለላሁ ዐለይሂ ወሰለም ፍለጋ ወጡ። ቀጥታ እንትን ደረሱባቸው። እዛው ዋሻው ውስጥ ደረሱባቸው። ነቢ ሰለላሁ ዐለይሂ ወሰለም ዋሻው ውስጥ ናቸው አቡበክር ሲዲቅ ጋር። እነዚህ ከሃዲያኖች መጥተው ደግሞ ከዋሻው በላይ የፈረሳቸው የጫማቸው ኮቴ ሁላ ይሰማ ነበር። አቡበክር ሲዲቅ ይህን በሰማ ጊዜ በጣም አዘነ። ያዘነው ስለ ራሱ አይደለም። ገብታችኋል አይደል? ያዘነው ስለ ራሱ ሳይሆን በነቢዩ ሰለላሁ ዐለይሂ ወሰለም ላይ የሆነ አደጋ እንዳይደርስባቸው ብሎ ነው። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ማዘኑን አዩና የውስጡን አጽናኑት። ምን አሉት?
መጀመሪያ አቡበክር ስዲቅ ይሄን ቃል ተናገረ። ያ ረሱለላህ አላቸው፣ አንተ የአላህ መልእክተኛ ሆይ ለው ነዘረ አሐዱሁም ተሕተ ቀደመይህ ለአብሰረን አላቸው። ከእነዚህ ከጠላቶቻችን መካከል አንዳቸው እኮ አሁን ወደ ታች ቢመለከት ከእግሩ በታች ያገኙናል፣ ያዩናል አላቸው። ምክንያቱም ከላይ ኮቴያቸው እየተሰማ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ሲያጽናኑት ምን አሉት? ያ አባበክር አሉት፣ አንተ አቡበክር ሆይ ማ ظኑከ ቢስነይን አላሁ ሳሊሱሁማ አሉት። ሶስተኛቸው አላህ ስለሆኑ ሁለት ሰዎች ምን ታስባለህ አሉት። እኔ እናንተ ብቻችንን አይደለንም። ላ ተሕዘን ኢነላሀ መዐና፣ አትዘን አብሽር ከእኛ ጋር አብሮን አላህ አለና አሉ። አያችኋል፣ ከእኔ ጋር አምላኬ አለ ይረዳኛል እያሉ ነቢያቶች ይናገሩ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? እኔ እናንተ ብቻችንን አይደለንም፣ አብሽር እንዳትፈራ አሉት። ሶስተኛችን አላህ ነው። አላህ ይህም በቁርአን ላይ ቃል በቃል ይናገራል። ኢላ ተንሱሩሁ ፈቀድ ነሰረሁ ላህ አለ። እናንተ ባትረዱትም እንኳን ሙሐመድን እኔ ረድቼዋለሁኝ ይላል። ኢዝ አኽረጀሁ ለዚነ ከፈሩ አለ። እነዚያ የካዱትም ባሳደዱት ጊዜ ከሀገሩ ባስወጡት ጊዜ ታኒየ ተነይን ሁለት ሆነው አቡበክር ስዲቅና ነቢ ሰለላሁ ዐለይሂ ወሰለም ኢዝ ሁማ ፊል ጋር እነርሱ በዋሻው ውስጥ ሳሉ አለ። ኢዝ የቁሉ ሊሳሒቢሂ ላ ተሕዘን ኢነላሀ መዐና ሙሐመድም ለጓደኛው ባለ ጊዜ አስታውስ ይላል፣ አትዘን ጓደኛዬ አላህ ከእኛ ጋር ነው ባለ ጊዜ ፈአንዘለ ላሁ ሰኪነተሁ ዐለይህ እኔም አምላካቸው አላህ በእነርሱ ላይ ሰኪናን መረጋጋትን አወረድኩላቸው በልባቸው ውስጥ አለ። ከዚያ በኋላ እነዚህ ከሃዲያኖች ተመለሱ። ነቢ ሰለላሁ ዐለይሂ ወሰለም ጉዟቸውን ቀጠሉ። መዲና ደረሱ። በመካከል ላይ እየሄዱ እያለ የተከሰቱ ድንቅ ተአምራቶች አሉ። እነዛን መግለጽ ካስፈለገ ልግለጽላቸው። ነቢያችን ሰለላሁ ዐለይሂ ወሰለም እና አቡበክር ስዲቅ ምግባቸውን ጨረሱ። ስንቃቸው አለቀ። በጣም ተራቡ። በዚህ ጊዜ ከአንዲት ደሳሳ ጎጆ ያገኙና መንገድ ላይ ወደዛች ጠጋሉ። ነቢ ሰለላሁ ዐለይሂ ወሰለም እና እዚህ ቤት ይፈቀድልና ላሉ አስፈቀዱ። ተፈቀደላቸው። ገቡ። ሲገቡ ጊዜ አንድ ሴት አለች። ምግብ ትሸጫለሽ ወይ ብለው ጠየቋት። ነቢ ሰለላሁ ዐለይሂ ወሰለም እና አቡበክር ስዲቅ በጣም ርቧቸው ነበር። አይ ምግብ የለንም አለች። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ልክ እየወጡ እያለ በር ላይ አንዲት ፍየል አገኙ። ምንም አይነት ወተት የሌላት የደረቀችው ፍየል። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ሴትዮዋን አስፈቀዷት። አንቺ ሴት ሆይ ይችን ፍየል ወተት እንድናልብ ትፈቅጂልናለሽ ወይ አለች ብለው ጠየቋት። ሴትዮዋ አታውቃቸውም ገና። ይህን ተአምር ካየች በኋላ ግን ልትሰልም ነው ሴትዮዋ። የሚገርማቸው ከዚያ እየቀለድክ መሆን አለበት፣ ወተት እንደሌላት እያወቅ ለምን ልለብ ትለኛለህ አንተ ሰው አለቻቸው። አይ እሱን ለእኔ ተይው አሏት ነቢ ሰለላሁ ዐለይሂ ወሰለም። አንቺ ብቻ ባለፍየሏ ስለሆንሽ ፍቀጅልኝ አሏት። እንግዲያውንስ ፈቅጄ አለሁኝ አለች። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ወደ አላህ ስብሐነሁ ወተዓላ ጸሎት አደረጉ፣ ዱዓ አደረጉ። ልክ ሄደው የፍየሏን ጋት ያዝ አድርገው ዱዓ ሲያደርጉ ጊዜ ወዲያው አይኔ እያየ አለች። ሴትዮዋ ነች የምትናገረው። ስሟ ኡሚ ማዕበድ ትባላለች። ኡሚ ማዕበድ ስትናገር ምን አለች? አይኔ እያየ ወዲያው የፍየሏ ጋት ሲሞላ ተመለከትኩኝ አለች። ከዚያም ከቤት ውስጥ እቃ አምጪ ብሎ ጠየቀኝ። እቃ መጣሁ፣ የሰጠሁት። በዚያም አለበና ሙሉ ሞላው አለች። ይዟቸዋል ወተት። ከዚያም ለራሱ ቀድሞ አልጠጣም አለች። ለጓደኞቹ ቀድሞ ሲያጠጣቸው ተመለከትኩኝ አለች። እና አቡበክር ጠጡ፣ መንገድ የሚመራቸው ጠጣ። ሁሉም ከጠጡ በኋላ ለእሷም ከጠጣች በኋላ መጨረሻ ላይ ነቢ ሰለላሁ ዐለይሂ ወሰለም እርሳቸው ጠጡ። ከዚያ በኋላ ጥለው ባዶውን አልሄዱም። የሚገርማቸው ለሴትየዋ ሌላ ተጨማሪ አለቡላትና ይሄ ደግሞ ለአንቺ ቤትሽ ይቀመጥልሽ አሏት። ይህን ድንቅ ነገር አይታ ሄዱ ነቢ ሰለላሁ ዐለይሂ ወሰለም። ባሏ የሴትየዋ ሌሎችን ፍየሎች፣ በጎች፣ ከብቶች ምናምን እንደዚህ ነበሩት እና እነዚያን ወስዶ ነበር ወደ እርሻ ይዛቸዋል። ልክ ሲመለስ ጊዜ ፍየሉ ጋቷ ሞልቶ ተመለከተ። ቤቱም ውስጥ ልክ እንዲሁ ወተት አይቶ ተመለከተ። እኔ አስቀምጬ የሄድኩት ወተት የለም፣ የሚታለብን ፍየል አልተውኩም፣ ከየት ነው የመጣው አላት። ከዛ ታሪኩን ነገረችው። የሆነ ሰው መጥቶ እንዲህ 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 አለች። ከዚያ በኋላ ስለዚህ ሰው የሰማውኝ ይመስለኛል ብሎ እንትን አለና ትንሽ ካወራት በኋላ ወደፊት እኔ እርሱ ሶሓባ ጓደኛ መሆን እፈልጋለሁ አምኜ ብሎ ተናገረ። እንዳጠቃላይ ሄዱ ወደ መዲና። እነዚህ ሰዎች ባልና ሚስቶች፣ እሱ አቡ ማዕበድ ይባላል፣ እሱ አሙ ማዕበድ ትባላለች። እስልምና ተቀበሉ። ይህን ታምር ካይስ በኋላ ማለት ነው። እንዳጠቃላይ እያለፈ መዲና ላይ ገቡ። አሁን ደርሻለሁ። መዲና ላይ ከገቡ በኋላ ከሃዲያኖች ነቢዩ ሰለላሁ ዐለይሂ ወሰለም እና አማኞችን ጅሃድ ማድረግ ፈለጉ። ገዛቸዋል። በዚህ ጊዜ አላህ ስብሐነሁ ወተዓላ
ጂሃድን ፈቀደላቸው። ጭራሽ ሄደው በሰላም እየተቀመጡ መዲና ላይ አላህን እየተገዙ ነቢ ስ ላ ሰለም ሰላም አገኘሁ ባሉበት ጊዜ ከዚያ ከመካ ያን ሁሉ ሀገር አቆራርጠው መጥተው ነቢዩ ሰለላሁ ዐለይሂ ወሰለም እና ሰሃቦችን መዋጋት ፈለጉ። አላህ በዚህ ጊዜ ኡዚነ ሊለዚነ ዩቃተሉነ ቢአነሁም ዙሊሙ የሚለውን አንቀጽ አወረደ። ለእነዚያ ለተበደሉ ሰዎች ከራሳቸው እንዲከላከሉ እና ጅሃድ እንዲያደርጉ ተፈቀደላቸው አለ። ጅሃድ ብሎ ማለት ትግል ማለት ነው። ቀጥታ ቃል በቃል ትርጉሙ ማለት ነው ሊዋጋህ የመጣን አካል ከራስህ በመከላከል የምታጠቃበት መንገድ እርሱ ጂሃድ ይባላል። ስለዚህ ሊዋጉ የመጡ የሌላ እምነት ተከታዮችን የምትዋጉበት መንገድ እንጂ ጂሃድ ማለት ሰላማዊ የሆኑ ሰዎችን ሄደህ የምትገድልበት መንገድ አይደለም። ለዚህም ነው አምላክ አላህ ስብሓነሁ ወተዓላ ስለ መዋጋት ሲናገር ምን ይላል? ሱረቱል በቀራ ላይ ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያን የሚዋጓችሁን የሌላ እምነት ተከታዮች ተዋጓቸው አለ። የማይዋጉ እስከሆኑ ሰላማዊ ከሆኑ እነሱን መዋጋት አይቻልም፣ ክልክል ነው። ቀጥሎ ምን አለ? ወላ ተዕተዱ ወሰን አትለፉ አለ። ምን ማለት ነው? ወሰን አትለፉ ማለት ነው ያልተዋጓችሁን እንዳትዋጓቸው ማለት ነው። ኢነላህ ላ ዩሒቡል ሙዕተዲን፣ አላህ ወሰን አላፊዎችን አይወድምና። ስለዚህ ፈመን ያዕተዳ ዐለይኩም ፈዕተዱ ዐለይህ፣ በእናንተ ላይ ወሰን ያለፉባችሁን እነርሱ እንደ ወሰን የምታልፉባቸውን ትዋጓቸው እያለ አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ ሊዋጉ የመጧቸውን የሌላ እምነት ተከታዮች ነው እረዷቸው የሚለው ይላል። በቁርአን ላይ ሙሉ እረዷቸው የሚል የለም። መጽሐፍ ቅዱስ ላይ ግን ኢየሱስ ክርስቶስ እነዚያን በላያቸው ላይ ለነግስ ያልወደዱትን ጠላቶቼን ወደ እኔ አምጧቸው ከፊቴም እረዷቸው ብሎ ይናገራል። ማየት ከፈለግሽ ላሳይሽ። ኢየሱስ ክርስቶስ ቃል በቃል እነዚያን በላያቸው ላይ ለነግስ ያልወደዱትን ጠላቶችን ከፊቴ አምጧቸው እረዷቸው ብሏል። አሳየኝ እስኪ። አዎ አሳይሻለሁ። እሺ ያውና ያ ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶቼን ወደዚህ አምጧቸው በፊቴም እረዷቸው። ምን ብሉይ ኪዳን ምን መጽሐፍ? አዲስ ኪዳን ሉቃስ ወንጌል ምዕራፍ 19 ቁጥር 27 አዲስ ኪዳን። እሺ ምን ሉቃስ ወንጌል ምዕራፍ 19 ቁጥር 27 የሉቃስ ወንጌል ነገር ግን እነዚያን በላያቸው ልንገስ ያልወደዱትን ጠላቶችን በእነዚህ አምጧቸውና በፊት ያረዷቸው። 27 ቁጥር 27 እሺ እሺ ሌላ ደግሞ ጥያቄ አለ። ሌላ ጥያቄ አለ። በእርግጥ አንድ ምዕራፍ ብቻ አይደለም የሚነበበው፣ ከላይ እስከታች ነው የሚነበብ። ያው ቁርአኑም ሆነ መጽሐፍ ቅዱስ ሲነበብ እንዲገባን ሁሉም ሲነበብ ነው የዚህ እንትን መብያ ያለው። ብዙ ምዕራፍ አለ ኢየሱስ ክርስቶስ። እሺ እቺኛዋን ደግሞ እሺ ሌላም ቦታ ላይ አንድ ያዳምጠኝ። እቺን ደግሞ መልስልኝ። እሺ እጅ የምትመጠጠዋ ተበልቶ ተጨርሶ አላህ ለምንድን ነው እጃችሁን እቺ ላሷት ያለው? ለምንድን ነው? እሺ አላህ ሳይሆን ያለ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ችግር የለውም። እንደ ግዴታ አይደለም እሱ። ለምሳሌ በእኛም በተለምዶ ከበላ በኋላ ሰውየው ይመጣል። ችግር ምንድን ነው? ይሄንን ይልሳል ምግቡን እዚህ ላይ ያለውን ማለት ነው። ነውር አይደለም፣ ቆሻሻ ነገር አይደለም። የራሱ ምግብ ነው። ገብታችኋል አይደል? በላ አይደለ? ፍትፍት ፈተፈተና ሰውየው ለምሳሌ በላ። መጨረሻ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በልተው ከሆነ ሰውየው እጁ ላይ ያለውን እስኪል ሰው ድረስ እንዳይታጠብ ብለው ተናገሩ። ይሄ ቆሻሻ ነገር ይላስና ይብላ ምናምን ቢሆን ይሄ ክፉ ነገር ነበር። ይሄ በፍጹም አምላክ ሊያዘው አይገባም። ነገር ግን እዚያው ምግቡን ነው አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም እሱን ይብላ ያሉት ይሄ ነው። እና ሌላ በዚሁ አንጻር
አምላክ ክፉን ነገር እንዲያደርጉ በሰዎች ላይ ቢያዛቸው ኑሮ የዛኔ ነበር። ከአንዴ ከጋጊ እባክሽ አንዴ። በዚሁ አንጻር ግን መጽሐፍ ቅዱስ ላይ እግዚአብሔር ሰዎችን አር አብኩ እያለ ይናገራል። ለቃሉ ይቅርታ፣ በጣም ይቅርታ። አር የሰው አር ማለት ነው። አብኩና እሱን እንደ ማገዶ ተጠቀሙት ይላል። ለቃሉ በጣም ይቅርታ። ይህን ቃል መናገር ራሱ አልፈልግም ነበር፣ ግን እንድናገር ስላስገድዳቸው። አንድ ነቢይ ሕዝቅኤል የተባለ ነቢይ ከሰው የሚወጣን ፋንድያ ትጋግረዋለህ በፊትህ እያለ ያንን ነገር ለማገዶ ተጠቀመው እያለ ይናገራል። ሕዝቅኤልም አለቃቀሰ። በቃ ከዚህ በኋላ ከሰው በሚወጣ ሳይሆን የእንስሳ ትቀይርልሃለሁ ብሎ ቀይርለት። ላውጣና ላሳይሽ። አምላክ እንዴት ይሄን ያዛል? በጣታቸው ነቢያቶች ካካ እንዲነካኩ ያ እሺ ያውና እንመልከት። እዚህ ጋር መጽሐፍ ቅዱስ ሕዝቅኤል ምዕራፍ 4 ቁጥር 9 አንተም ስንዴና ገብስን ባቄላንና ምስርን ጤፍንና አጃን ወደ አንተ ውሰድ፣ በአንድ ዕቃም ውስጥ አድርገህ እንጀራ ጋግር፣ በጎድነህ እንደተኛህበትም ቀን ቁጥር 390 ቀን ትበላዋለህ አለ። የምትበላውን በሚዛን በየቀኑ 20 ሰቅል ይሆን በየጊዜው ትበላዋለህ እያለ ተናገረ። ውሃውንም በልክ የኢን መስፈሪያ ከ6 እጅ 1 እጅ ትጠጣለህ፣ በየጊዜውም ትጠጣዋለህ። እንደ ገብስ እንጎቻም አድርገህ ትበላዋለህ። ከሰውም በሚወጣ ፋንድያ፣ ከሰው የሚወጣው ፋንድያ ብሎ ጠራው። ከሰውም በሚወጣ ፋንድያ በፊታቸው ትጋግረዋለህ አለ። ያ ሰላም! ከሰው የሚወጣው ፋንድያ ብሎ ቀየሩት። እዚህ ጋር ፋንድያ የአህያ ካካ ነው። ከሰው የሚወጣው ፋንድያ ግን ምንድን ነው? ከሰው የሚወጣው ካካ አር ነው። ግን ፋንድያ እዚህ አህያን ነው እዚህ ጋር ያስቀምጠው። እንዳጠቃላይ ይበለው ችግር የለውም። ከሰው የሚወጣውን ፋንድያ ምን ታደርገዋለህ አለ? በፊታቸው ትጋግረዋለህ አለው። ሕዝቅኤል እዚህ ጋር ሊያለቃቅስ ነው እንግዲህ። ሊቀየርለታል፣ ግን የእንስሳት ይቀይርለታል። እግዚአብሔርም እንዲሁ የእስራኤል ልጆች እነርሱን በምበትንባቸው በአሕዛብ መካከል እርኩስ እንጀራቸውን ይበላሉ አለ። እኔም አለ ሕዝቅኤል፣ እኔም ጌታ እግዚአብሔር ሆይ ወዮ፣ እነሆ ሰውነቴ አልረከሰችም፣ ከታናሽነቴ ጀምሮ እስከ ዛሬ ድረስ ጥንብና አውሬ የሰበረውን ከቶ አልበላሁም፣ እርኩስም ስጋ በአፌ ውስጥ አልገባም አለ ይላል። እርሱም አሁን ሕዝቅኤል ሊቀየርለት ነው። እነሆ በሰው ፋንድያ ፋንታ ኩበት ሰጥቼሃለሁ አለው። ኩበት ደግሞ የከብት ካካ ነው። ቻላረ አሁን ከሰው ፋንድያ ወደ ኩበት ቀየረለት። በእርሱም እንጀራህን ትጋግራለህ አለ። በኩበት ያንን ይጋግራል። ግን የሰው ፋንድያ አምጥቶ በእጁ እንዳቦካው ያዘዋል አምላክ። ይሄ እንዴት ይሄን ያዘው? እሺ ስላልገባ ነው፣ ችግር የለውም። እሺ አንድ ጥያቄ ልጨምርና፣ ብዙ ጥያቄ ነው ያለኝ። አንድ ልጨምርና ካላስቸገርኩ አይቻልም። ብዙ ሚስት ለምንድን ነው የሚገባ? በጣም ጥሩ ጥያቄ። ብዙ ሚስት አስፈላጊ ነው? አንድ ለአንድ በቂ አይደለም? እግዚአብሔር ከአንድ በላይ ለምንድን ነው እጨምርላቸዋለሁ የሚለው? ነቢያቶችን ዳዊትን እኔ ብትፈልግ ብዙ ሚስቶችን እጨምርልሃለሁ ይለዋል። የብሉይ ኪዳኑን ተውና አዲስ ኪዳን ላይ ተቀይሯል። እሱ ብሉይ ኪዳን ላይ ነው፣ በአዲስ ኪዳን ተቀይሯል። ያየ የተመኘ እንደፈጸመ ይቆጠራል ነው የሚል በአዲስ ኪዳን ማለት ነው። ያ ብሉይ ኪዳን ላይማ ልክ ነው ይኖራል። በአዲስ ኪዳንም ይሄን የሚከለክል አንቀጽ የለም። እዚህ ቦታ ላይ ኢየሱስ ክርስቶስ ከአንድ በላይ እንዳታገቡ ብሎ የከለከለበት ቦታ የለም። ወይም ከአንድ በላይ ማግባት አይቻልም ብሎ የተናገረበት ቦታ የለም። እንደ አጠቃላይ ላስረዳሽ፣ እሺ፣ ከእስላም አንጻር ያለውን እሺ፣ አዳምጪ። በቃ ላስረዳሽ። አምላክ ለምንድን ነው ከአንድ በላይ ማግባትን የደነገገው? ለመሆኑ በመጀመሪያ ልናውቅ የሚገባው ለእኛ ትውልድ ነው ወይ? ለእኛ ትውልድ አይደለም። ላለፉትም ትውልዶች ደንግጎት እንደነበረ አምላክ አላህ ሱብሓነሁ ወተዓላ ይናገራል። በቁርአን ላይ ምን ይላል? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ይዛቸው አላረ
ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ነቢያቶችን ልኬአለሁኝ ለእነርሱም ሚስቶችንና መልካም ዘሮችን አድርጌላቸው ነበር ይላል። ሚስቶችንና መልካም ዘርን አድርጌላቸው ነበር ይላል። ስለዚህ ከእኛ በፊት የነበሩ ነቢያቶችን ከአንድ በላይ ያገቡ ነበር። ከአንድ በላይ ያገቡ ነበር። ያ በአምላክ ዘንድ የተፈቀደላቸው ነገር ነበር። ዓላማው ምንድን ነው ከተባለ አምላክ አላህ ስብሐነሁ ወተዓላ እዛው ላይ ይናገራል። ከአንድ ጀምሮ ማግባትን ሲደነግግ ጊዜ አምላክ በኢስላም መልካም ዘርን ከማፍራት አንጻር ነው። ሙሉ ቁርአን ላይ አስተውላችሁ ከሆነ ሐዲስም ላይ ነብዩ ሰለላሁ ዐለይሂ ወሰለም ስለ ትዳር ሲናገሩ ስለ ትዳር በተነሳ ቁጥር ዓላማው ምንድን ነው? መልካም ዘርን ማፍራት የሚል እሳቤን አድርጎ ነው ትዳር በኢስላም የተደነገገው ከአንድ ጀምሮ ራሱ ማለት ነው። ለምሳሌ ሱረቱል ራዕድ ላይ ምን ይላል አላህ? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬአለሁ ለእነርሱም ሚስቶችን አድርጌላቸው ነበር መልካም ዘሮችንም አድርጌላቸዋለሁ ይላል። መልካም ዘርን ከማፍራት አንጻር ነው። ልክ እንዲሁ በሌላ ቦታ ላይ በሱረቱል ፉርቃን ላይ ምን ይላል? ወለዚነ የቁሉነ ረበና ሀብ ለና ሚን አዝዋጅና ወዙርያቲና ቁረተ አዕዩን። ከሚስቶቻችን ልክ እንዲሁም ከዘሮቻችን የአይን ማረፊያ የሆኑ ስጠን ብለው የሚማጸኑ ናቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ትዳር ሲናገሩ ምን አሉ? ተዘወጁል ወሉደል ወዱድ ፈኢኒ ሙካሲሩን ቢኩም አልኡመም የውመል ቂያማ። ወላድና ተወዳጅ የሆነችዋን አግቡ፣ እኔ የትንሣኤ ቀን በጣም በርካታ አማኝ ትውልዶችን አፍርታችሁ በመምጣታችሁ እንደሰትባችኋለሁ እና እያሉ ተናገሩ። ስለዚህ ከአንድ ጀምሮ